ውድ ቤተሰቦች እንደምን አደራችሁ? ደህና ናችሁ ወይ? አለሁላችሁ ማለት ነው። እንግዲህ ቲክቶክ ይወጣል ማለት ነው። እንደዚህ ይቀውጡ ይሻልሽ ነበር ጥጥሽን እያሳየች ሰው እና ሰው ከማበጣበጥ ማለት ነው። እኔ ያልገባኝ ነገር ማለት ግን ዳኒና ሜሪ ምንድን ነው ተግባራቸው? ምንድን ነው ስራቸው ማለት ነው? ቻናላቸውን ለማሳደግ ሩታን እየተጠቀሙ አብርሽን እየተጠቀሙት ለማባላት ደግሞ አንደኛ ከዚህ ጋር እዚህ ጋር ወሬ ማመራረስ ምን ይሉታል ብዬ ነው የማስበው ማለት ነው። እዚህ ጋር እንግዲህ ባለፈው ምን እንደ እንትን እያሉ ነበረ። እዚህ ጋር ደግሞ እንግዲህ ይሄ ሁሉ ብጥብጥ ይሄ ሁሉ እንትን የምታደርጉት ለምንድን ነው? ለምን ይሄ ሁሉ ነገር እንትን እስከሚባል ድረስ ለምን እንትን ትላላችሁ? እናንተስ ቦታ ትሰጣላችሁ? ለምንድን ነው ሚዲያ ሁሉ ነገር መቅረብ የሚያስፈልገው ማለት ነው? ለምን የራሳችሁን ኑሮ ውስጥ ገብታችሁ ለምን አትፈቱም? እኔ አብርሃምና ሩታ ልጅ አላችሁ አይደል? ለልጃችሁ ስትሉ ሚዲያ ላይ መጨቃጨቁን አቁማችሁ በውስጥ በቤተሰብ እንደዚህ ድብልቅልቁ በወጣ ወይም በምን እንዴ የትናንትናው አሁን ያችን ተነስታ አብርሃም አይፈልግሽም፣ ይሄም ተነስቶ ደግሞ መጥቶ ለአብሪሽ ሌላ ነገር ለሩታ ሌላ ነገር። ምንድን ነው ማመላለስ? ምንድን ነው? እነሱ እኮ ምንም ቢሆን ተለያይተው ቢለያዩ እንኳን መገናኘታቸው አይቀርም፣ ልጅ አላቸው። እናንተ ግን ዳር ነው የምትቀሩት ሁላችሁም፣ በዛ ጋር እዚህ ጋር ወሬ የምታመላለሱ ማለት ነው። ዳር ነው የምትቀሩት። ከወንድም ጋር ማጣላት ምን ማለትስ ምንድን ነው? ይሄ ድራማ እየሰራችሁብን እንደ ያለው እኔ እኮ ምን ግራ የገባኝ ነገር ማለት ነው። ከልብላም ብኮኝ እኮ አንቺም የሰው ባልቀምተሽ ነው። ይህንን መናገርም የለብሽም ነበር። አንቺም እንደዚህ አይነት ነገር መናገር የለብሽም። ከኔ አትቀማኝም። እኔ አንቺስ ቀማሻት አይደል እንዴ? እና ኤፍሬም ይወዳታል፣ በፍቅር ነው የሚወዳት። አይኑ ራሱ ያስታውቃል ምናምን እና እሱ ጋር ሆና እንደዚህ ያረኝ ያልገባኝ ነገር እኔ ምኑም አልገባኝም። እዛ ጋር ሌላ ነገር ታመጣላችሁ፣ እዚህ ጋር ሌላ ነገር ታመጣላችሁ። እንግዲህ ዛሬ ደግሞ የሚመጣውን መቀበል ነው ያለብን። በኃይለኛው ነው የሚመጣው። የዛሬውማ በስመ አብ ድብልቅልቅ ይወጣል። እንግዲህ አራቱ ምናምን ይገናኛሉ። እንግዲህ አብርሃምና ኤፍሬም ሲደባደቡ እናያለን ማለት ነው። ግን በሚዲያ ሳይሆን የቤታችሁን ገመና በቤታችሁ ፈታችሁ ብትመጡ ማንም እኮ እስቲ ማንም ሳይጣላ ከወንድሙ ወይ ከቤተሰቡ ጋር ወይ ከሚስቱ ጋር ማንም ሳይጣላ ማንም ሰላም ሆኖ የሚኖር ሰው የለም በአሁኑ ጊዜ ማለት ነው። ግን ሚዲያ ላይ ሁልጊዜ ሚዲያ ላይ ደግሞ ማውጣት እንፈምሳለን ብላችሁ እናንተው እንትን ሆናችሁ ለምትወልዷችሁ ልጆች እንደዚህ አይነት ትምህርት እያስተማራችሁ ምን አይነት ትምህርት እንደምታስተምሩን ብቻ ግራ ገብቶኛል ማለት ነው። እዚህ ጋር የሚያዋችሁ ልጆች ታዳጊ ልጆችም እኮ ያዋቸዋል። መቼም በአሁኑ ጊዜ የማያይ ነገር የማያይ ልጅ የለም አትበሉ። ለእነሱም ስትሉ ጥሩ ነገር እንኳን ምን እኮ የምታስተምሩን ነገር ምንም ነገር የለም። ዳኒም መጥቶ እዛ ጋር ወሬ ያቃጠለ ምንም ትምህርት የለውም። ያችን መታ እዛ አቃጠለች ወሬ ምንም ትምህርት የለውም። የሰው ልጅ እኮ ሰላምን ቢሰብክ ምን አለበት እንዴ? የሀገራችን እኮ እየፈረሰች ያለችው በሰላም ማጣት ነው። እኔ በጣም የሚያሳዝነኝ ነገር ማለት ነው እንደዚህ ሰላማተን ሰላም በቃ እናንተም ሰላም የምታሳጡ ነገር እስቲ ተመልከቱ። ስንት ህዝባችን ጦሙን እያደረ እየዋለ እንዲ አሁንስ ምልጫ መጥቶላችኋል አሉ። ንግልግል ያርጋቸው መንገልግል አለ የሀገሬ ሰው። እንግዲህ ምንም ማድረግ አይችልም። እናንተ ግን እነዚህ ቂጥሽን እያሳየሽ ሚዲያ ላይ ብወጪ ይሻልሻል ማለት ነው እንጂ እንደዚህ ከሰው እኔ በጣም ነው የምትገርመኝ። ራሱ ሜሪም ዳኒም በጣም ነው የሚገርሙኝ። ያን ሁሉ ነገር እያመጡባቸው እነሱ ናቸው። ይህ ሁሉ ነገር የመጣባቸው እነሱም ለምንም እንደሚያሟቸው አላውቅም። አሁን ዳኒ ለምን እንደመጣ ምን እንደሚል አውቀህ ነው። አሁን አብርሃም እሱ ነጣ መውጣት እፈልጋለሁ፣ እሷም እኮ ነጣ መውጣት እፈልጋለሁ ብላ ነው የቀረበችው። እኔ እኮ አንዳንዴ ከወንድምህ ጋር ሊያለያዩህ የሚፈልጉ ቢሆኑስ ብዬ ነው የማስበው። ይሄ ነገር እያባባሷችሁ እያቆራረጧችሁ ቢሆንስ? ለሄርሜላስ ለህይወቷ ምን ዋስትና አላት እንዴ? ሴት ልጅ እኮ ነች። እውነቴን ነው የምላችሁ፣ ሴት ልጅ እኮ ነች። ይህ ክርክር ይሄ እንትን በመጣ ቁጥር
የሆነ አደጋ ቢደርስባት ተደረሰ በኋላ አሁን ማን ነው ተጠያቂው? እኔ እኮ አንዳንዴ ትገርሙኛላችሁ። እንደዚህ በሚዲያ ላይ አውክታችሁ በውስጥ የሆነ ነገር ተደረሰባት። አሁን ትናንትና ሄዱ እነ እንትና እነ አቤል ከሩታ ጋር ዱላ መግጠም ምናምን። እኔ ጓደኞቻችሁ ለምን አልፈው አይቀመጡም? ለምን ሁለታችሁ ለምን ሰው ታስገባላችሁ? ለምን ችግራችሁን እስ በራሳችሁ አትፈቱም? ለምንድን ነው ሁሉ ድብድብ፣ ይሄ ሁሉ ጭቅጭቅ የምታመጡት? እኔ ትክክለኛው ነገር እራሳችሁ በቃ ቤተሰብ መግባት አለበት። ቤተሰብ ገብቶ ችግራችሁን መፍታት። ምንድን ነው እዚህ ጋር ሚዲያ ላይ በቃ ማንንም ምንንም የማያውቅ ትርካሽ ትልኩልኩሽ እየለቃቀማችሁ እየመጣችሁ እዛም ጋር ሄድና ዱላ ታልገጠምግላል። እዚህም ጋር አሁን ትናንትና እንግዲህ ከሄርሜላ ጋር ከሩታ ጋር ኔፍሊም ማነው እና ቤት ሄደው ተደባደቡ አይደል? እንዲ ሊደበድቧት ምናምን። ይሄ ሁሉ ተገቢ ነው ብዬ አይደለም። አቤል ራሱ የራስ ስህተት ሳያንስህ ሌላ ስህተት መጨመር ያለብህ አይመስለኝም። አርፈህ መቀመጥ ነው ያለብህ። ሁለቱ ተለያይተው ላይለያዩ። ሁለቱ እኮ ሲታለቁ እስቲ እናንተ ኑ እንታረቅ ይሏቸዋል እንዴ? ሁለቱ ሲታለቁ እኮ ልጃቸውን አብረን ነው የምናሳድገው ነው ያሉ። ልጄ እኔ ከሩታ ጋር በሰላም መኖር ነው የምፈልገው፣ ልጄን ለማሳደግ ልጄ ማየት እፈልጋለሁ ነው ያለው ትናንትና ለወንድሙ ሲያወራ። እናንተ እየገባችሁ አሁን እየገባችሁ የምታውካኩት እናንተ ናችሁ። እናንተ ሰላም ሊሆኑ ሲሉ እንደዛ እንደ አብሮ መኖር ብቻ እኮ አይደለም፣ ህይወት እኮ ይቀጥላል። ማንኛውም ህይወት እኮ እንትን ላይ አይደለም። እኔ ወይስ እናቴ ወይስ አባቴ አይደለም፣ ባል ነው አይደል እንዴ? መፈታት የሚችል ነገር ነው። እማተዋቸው እናት፣ ወንድም፣ እህት ብቻ ናቸው። ሌላው ነገር ይተዋል ማለት ነው። ልጃቸው ፋይዳ የሌለው ነገር ነው፣ የሚተው ነገር ነው። ይሄ ሁሉ ነገር፣ ይሄ ሁሉ ጭቅጭቅ፣ ይሄ ሁሉ ትልምስ ባታመጡ ማለት ነው። እኔ ትልምስ ነው የምለው። በጣም የምታስጠሉት እንጂ የሰው ልጅ እኮ የሆነ ስህተት ይሳሳታል፣ አንዴም ሁለቴም። እናንተ ግን ሁልጊዜ ሚዲያውን እኛንን ያለንበትን እያላችሁ በቃ የሆነ ረብሻ መፍጠር። በነገራችን ላይ ድምጤ ተዘጋግቷል። እንደዚህ ያደርገዋል። የፍንተን ነው መሰለኝ በላብሎ ፍተኛ ደስ ይለኛል። ትንሽ ልተኛ መሰለኝ ውጭ እና ለማንኛውም አትጨቃጨቁ፣ አትጣሉ፣ አትበጣበጡ። ችግራችሁን በውስጥ ቤተሰብ እንዲሁ ትላልቅ ሰው ይግባበት ብዬ ነው የማስበው። የእናንተ እንትን እንዴ! ኧረ ወይኔ ህግ ይግባበት እንዴ! ልጅህን ለማየት ተፈለግ በህግ አይደል የተፈቀደልህ? በቃ በህግ የተፈቀደልህን ህግህን አክብረህ ልጅህን ማየት ትችላለህ። አይ ከቤት አልሄድም ማለት ተቻልክ ደግሞ የሆነ ቦታ እንትን ብለህ መድበህ ከዛ ታመጣልሃለህ። የተወሰነ ሰዓት አጫውተህ ልጅህን አንድ ቀን ሆነ ግማሽ ቀንም ሆነ አጫውተህ ልጅህን መመለስ። ከዛ ውጭ ምንም የሚያገናኛቸው ነገር የለም። ሁልጊዜ መጨቃጨቅ፣ ሁልጊዜ እንትን ማለት እንዴ! በቃ የማይሆን ተሆነ ሄርሜላን ከህይወታችሁ አስወጧት እንዴ! እሷ አንድ ነገርስ ብትሆን እናንተ በዚህ ጋር እየሄዳችሁ በዚህ ጋር እየተሰላመሳችሁ ኤፍሬም እንደዚህ ሊያደርግሽ ነው፣ ከሌ እንደዚህ ሊያደርግሽ ነው፣ ሩታ እንደዚህ ልታደርግሽ ነው። አሁን እኮ የሆነ ነገር እቅድ አቀዳችሁ ነው ማለት ነው። ይችን ብጥብጥ ያመታችኋት ወይም የሆነ ነገር ታቀዳ እንግዲህ ሄርሜላን የሆነ ነገር ልታረጉ ስትፈልጋችሁ ይሆናል ብዬ ነው የማስበው። ስለዚህ ይሄ እንግዲህ ባውቀው ነገር የለኝም። ከዛ አጋልጧል እንግዲህ እውነቱን ወጣ እያሉ ነው። እውነቱም ውሸትም ሊሆን ይችላል። እኔ እውነት ነው ብዬ አላስብም። ለምን መሰላችሁ? ሁለቱም የሆነ ከሁለቱም የሚፈልጉት አላቸው። ዳኒም ቻናሉን ለማሳደግ ይፈልጋል፣ ከነሱ ጋር ይሰራል። ያችም ቻናሏን ማሳደግ ትፈልጋለች እዛ ጋር እንጂ ሌላ ነገር ምንም የለውም። ሌላ ነገር እውነቴን ነው የምላችሁ፣ እነሱ ምንም ነገር የሚሆኑት ነገር የለም። በቃ በሰላም እንዳይኖሩና በሰላም እንዳይሆኑ ነው። እዛ ጋር ሌላ ነገር ይሰራሉ። እዚህ ጋር እንደዚህ እናደርግ፣ እዚህ ጋር እንደዚህ እናደርግ። ውሸታቸውን እየተመካከሉ ነው። እህትየዋም አለችበት። አንቺ በቃ
ቤተ ክርስቲያን በመሳሚያሽ እነሱን እየተከተልሽ የምትዞሪው ነው እንዲያስጠላሽኝ። አሁን እሳንቺ እህትየዋ ማለት ነው አልፈሽ አትቀመጭም እንዲ አልፈሽ ቁጭ በቃ እናንተ ራሳችሁ እዚው ችግራቸውን ፈቱት። አለቀ አይደል እንዲ ምንድን ነው ሁላችሁም ለጥቅማችሁ ብላችሁ ነው እዚህ ጋር ስትል መሰመሱ የምናያቸው እንጂ ማንንም ምንም እንትን አይችልም። ስለዚህ እንዴ አሁን እኮ እንግዲህ ማታ ደግሞ ሄዳ እንግዲህ እህትየዋ ዛሬ የሚለቀቀውን ብቻውን እገላለሁ ነው የምትለው። ሄርሜላን እገላለሁ ነው የምትለው። እና እንዴት አስታለክ ብዬ እንትን ብለው ለስራችን እንዲያመቼ ብዬ ነው። አርዬ ውሸት የሌለ ነገር እኮ ነው የሚያወሩት። የሌለ ነገር የሰው ልጅ እኔ እንደዚህ ሲዋሽ እንደዚህ ድራማ ሲሰራ ምን እየተመካከሩ እንደሆነ አላውቅም። ከሚዲያ መጥፋት አለብኝ፣ ከሚዲያ እጠፋለሁ። አንተ ብዚህ ነው ብጠፋ ከቲክቶክ አጠፋ። ወይኔ አሳበኝ። አንተና ሜሪ ምን አይነት እንትን ነው? ትንሽ እንኳን እሷ እንግዲህ ይኸው የቲክቶክ ላይ እየለቀቀችው ቂጧን ከፍታ እሱ ይሻልሻል ወሌ ከማቃጠል። እውነቴን ነው የምልሽ ወሌ አቃጥለሽ ሰው ከምታጋድሉ ቲክቶክሽ ላይ ቂጥሽን እየከፈትሽ መልከት